ሰላም ሰላም ወገኖቼ እንዴት ናችሁ? ደህና ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ፒዲፒ በያዝቱ ቲክቶክ፣ ዩቲዩብ ፕሮግራም አለኝ እና በዛም ጠቃሚ መልእክቶች እያስተላለፍኩኝ ነው ወገኖቼ። እንግዲህ አሁን ደግሞ ማስተላለፍ የፈለኩት መልእክት ምንድን ነው? በሰው ዘንድ የሚከበር ሰብዕና ይኖረን፣ የሚከበር የሚወደድ ሰብዕና እንዲኖረን ማድረግ ያለብን ነገሮች ምንድን ናቸው በሚል ነው። እና ወገኖቼ ምን መሰላችሁ፣ ሁልጊዜ ስኬት የሚጀምረው መጀመሪያ ራሳችን ስናከብር ነው። ለራሳችን ያለን ግምት ከፍ ሲል ነው። ራሳችን አክብረን ደግሞ ራሳችን በጣም ስንንከባከብ ነው አንደኛ። ሁለተኛ ደግሞ ሰው መቼስ ብቻውን አያሸንፍም ሁልጊዜ። ሰዎችን ደግሞ እንደዛ ስንወድ ስናከብር ለነሱ ያለን አመለካከት ደግሞ ጥሩ ሲሆን ነው። ሌላኛው ደግሞ መጠንቀቅ ያለብን ጊዜያት ሁሉ ተጠንቅቀን ራሳችን ማስከበር ደግሞ ያለብን ጊዜ ማስከበር አለብን እና እንግዲህ በሰው ዘንድ ተከብረን ወደ ከፍታችን እንድንሄድ መንገዶች ሁሉ ክፍት እንዲሆኑልን ማድረግ ያለብን ነገሮች ምንድን ነው ወገኖች? አንደኛ ያው ሰው መከበር ሲፈልግ ሰውን ማክበር አለበት። ሁለተኛ ደግሞ ወገኖቼ በሚናገር ሰዓት ንግግሩ ጥንቁቅ መሆን አለበት ማለት ነው። ይሄ የሚያናድዱ የሚያስጨንቁ የሆነ ሁኔታዎች በተለዋወጠ ቁጥር ራሱን መቆጣጠር የሚችል በደንብ ሰምቶ ለሚናገረው ነገር ደግሞ ተጠንቅቆ መናገር የሚችል ሰው፣ ትንፋሽ ወስዶ ማሰላስሎ አስቦ ተናጋሪ ሰው በሰው ዘንድ ይከበራል እና ንግግራችንን በንግግር ነው እንግዲህ ሰው የሚታወቀው እና አንደኛው ንግግራችንን ማስተካከል አለብን። አንደኛ በሰው ዘንድ እንድንከበር እንደማለት ነው። ሌላ ደግሞ በራስ መተማመን ያስፈልጋል ወገኖች። በራስ መተማመን ማለት ደግሞ ምንድን ነው? ለራሳችን ያለን ግምት ከፍ ይልና ለሰዎች ያለን ግምት ደግሞ በልካቸው ስንሰጣቸው ማለት ነው። በእርግጥ ሰልፍ ኮንፊደንስ መብዛትም ማነስም የለበትም፣ በልካችን ነው መሆን ያለበት። ግን ራሳችን ሁልጊዜ የምናሳድግ የምናስተካክል ከሆነ ለራሳችን ያለን ግምት ከፍ ይላል ማለት ነው። ስለዚህ በምንናገር ሰዓት ሰዎች አይናቸውን እያየን በትክክል ማውራት እንችላለን። አቋማችንን ቀጥ ብለን በራስ መተማመን ያለው ሰው ከሆነ አካሄድ የሚሄደውን እርምጃ እንሄዳለን፣ በማስተዋል እንራመዳለን እንደማለት ነው እና ሌላው ደግሞ ወገኖች ንጽህና ውበታችንን ስንጠብቅ ሰዎች ይወዱናል፣ ያከብሩናል። እኔ በበኩሌ ንጽህና ውበቱን የሚጠብቅ ሰው በጣም ነው የማከብረው። ምንድነው መሰላችሁ? አንደኛ ሰው ያው እንግዲህ የሚታወቀው በንግግሩ ነው በአኳኋኑ ነው ካልን በኋላ በንጽህና በውበቱም ለራሱ ምን አይነት ሰው ይሄ ሰው የሚለውን ካለባበሱ ከሁኔታው ሰዎች ይረዳሉ እና ለዛ ሰው መስጠት ያለባቸው ግምት በዛው ነው የሚለካው ማለት ነው። ያ ሰውም ለራሱ ያለው ግምት ንጹህ ከሆነ በራሱን ጠንቅቆ አለባበሱን አኳኋኑን አስተካክሎ ከሆነ ለራሱ ያለው ግምት ከፍ ይልና ሳይሸማቀቅ ሳይፈራ ነገሮችን በራስ ተማምኖ መናገር ያለበት ነገር ይናገራል። ያው ወገኖች ሌላው ደግሞ ስኬታማ ሰው ሁሌ ይከበራል እና በተቻለን አቅማችን በፈቀደ ሁሌ ለስኬት የምንጥር አይነት ሰዎች መሆን አለብን። ስኬት እንግዲህ እንደ ሁኔታው ይለያያል። አንዳንድ ሰው በጣም ሀብታም ሲሆን ስኬታማ ሊባል ይችላል። አንዳንድ ሰው ደግሞ ከትናንት ዛሬ የተለየ ራሱን የፈጠረ የተሻለ ነገር የያዘ ሁሉ ስኬታማ ይባላል። ሌላው ደግሞ ጤናውን፣ ውበቱን፣ አካሉን መንከባከብ ችሎ ተጠንቅቆ የሚኖር ሰው እሱም ራሱ እንግዲህ ስኬታማ ነው። እንግዲህ ስኬት ደረጃዎች ብዙ ናቸው። ግን ስኬታማ ስንሆን ሰው ለራሱ በሆነለት ሌሎች ሰዎች ይወዱታል፣ ያከብሩታል። እንግዲህ ሰዎች አሁን በዚህ ምድር እንደምንመለከተው ሩጦ ባሸነፉ ቁጥር የሆነ በተሳካላቸው ቁጥር ጀግና ነው ይሄ ጎበዝ ነው እያለ ሀገር እንኳን ክብር ይሰጣቸዋል። የተለየ ክብር የተለየ አቀባበል ይደረግለታል እና እንዲሁ ደግሞ በግል ህይወታችን እኛ የሆነ ትናንት ዲፕሎማ ከነበረን ዛሬ ዲግሪ ሲሆንልን ማስተርስ ሲሆንልን የሆነ ያህል ንግድ ስንከፍት ምን ስንል ካፒታል ስንጀምር ቢዝነስ ስንጀምር
ያንን ደግሞ ሰዎች አብረውን ያከብራሉ። ውጤታችን፣ ስኬታችንን ያደምቀውልናል ማለት ነው። ምንድነው ይሄ? በሰው ዘንድ ስኬት በጣም ነው የሚወደደው። እንግዲህ ለራሳችን በሆነልን ሰዎችን በእኛ ስኬት ደስ ይላቸዋል ማለት ነው። ሌላው ወገኖች ሰው የሚከበረው የህብረተሰቡን ህግና ስርዓት ሲያከብር ነው። ስርዓት ሲኖረው ነው። እንደ አግባብ የሚኖር ሰው ነው። ሰዎችን የማይሳደብ፣ የማያንቋሽሽ፣ ህብረተሰቡ የከለከላቸውን ንግግሮች፣ ሁኔታዎች፣ አካሄዶች የማያደርግ ሰው በህብረተሰብ ዘንድ ይከበራል። እና ለዚህም እንግዲህ የራሳችንን አስተዋጽኦ ማድረግ አለብን። ጠንቃቆች መሆን አለብን። ለህብረተሰቡ ክብር መስጠት አለብን። ከምንም በላይ ግን ወገኖች እኔ እንግዲህ ሰው ብቻ ሳይሆን በእግዚአብሔርም ሞገስ ማግኘት አለበት እና በእግዚአብሔር ዘንድ ደግሞ ሞገስ ማግኘት ያለበት ሰው ብዬ እንግዲህ እንደ ቃሉ አንጻር ሳይ ደግሞ እግዚአብሔርን የሚፈራ የጥበብ ሁሉ መጀመሪያ እግዚአብሔር መፍራት ነው። የህግ ሁሉ ፍጻሜ ደግሞ ሰውን እንደራስ መውደድ ነው እንደተባለው አምላክህንም ውደድ ሰውንም ውደድ እንደተባለ አምላካችንን አክብረን ስንኖር፣ ሰውን ስንወድ፣ አካላችን ስናከብር ሰዎች ያከብሩናል። በዚህም ማለት ነው ይወዱናል። ሌላው ደግሞ ለሰዎች ስንረዳ፣ ሰዎች በጎ ነገር ስናደርግ፣ ለሰዎች ካለን ቀንሰን ስናካፍል እንግዲህ ነግበን ማወቅ ጥሩ ነው። ካለን ነገር ሁሉን እንስጥ ሳይሆን በአግባብ መስጠት፣ ለሰዎች መድረስ፣ ለሰዎች ማዘን፣ መራራት ደግሞ እሱም በእግዚአብሔርም በሰውም ዘንድ ክብር ያሰጠናል እና ወገኖቼ እንግዲህ ስኬቶች ሁሉ ወደኛ ተጠቅልለው እንዲመጡ ወይ በመንገዳችን እንድናገኛቸው ከእድል ውጭ ጥረት ይፈልጋል እና እንደዚህ ደግሞ የተነጋገርነውን ነገር በተግባር ስናውለው ያው እንግዲህ ውጤቱን እናየዋለን በሂደት አብረን ማለት ነው። ለዚህ በሰው ዘንድ የምንወደድ የምንከበር ሰዎች እንሁን። እንደገና ያለ አስፈላጊ ንግግሮች ሚስጥራችንን እያወጣን የውሏችንን ነገር ምንዘከዝክ ምናወራ ዝም ብለን የመጣልን ነው ምንናገር ከሆነ ሰዎች አያከብሩንም። ለዚህ ሚስጥራችን የራሳችንን ችግርም ከሆነ መጀመሪያ በራሳችን ጊዜ ለመፍታት መሞከር፣ ሚስጥርም ከሆነ የሚነገርና የማይነገር ለይተን አውቀን ስንናገር ያከብሩናል ማለት ነው። ሌላ ወገኖች እንግዲህ እኔ ብዙ ጊዜ የሚከበሩ ሰዎች የማየው እንግዲህ እኔ ለሌላ ሰው ሲያዝኑ፣ ሲራሩ፣ ህብረተሰቡ ዘንድ አስተዋጽኦ ሲያደርጉ፣ ጭካኔ የሌላቸው፣ ማይቅሙ፣ ማያጨሱ፣ ማይሰክሩ፣ ማይደባደቡ እነዚህ ሁሉ እንግዲህ ሰዎች ያከብሯቸዋል እና ስርዓት አለው ይሄ ሰው ስርዓት አላት እያሉ ያከብራሉ። እንግዲህ ሲጠቃለል ምንድን ነው ሰዎች ሲያከብሩ ምንድን ነው የሚሆንልን? አንደኛ እኛ ከሰዎች ጋር በአግባብ መነጋገር እንችላለን። ሰዎች ደግሞ በንግግር ወደ ስኬት መሄድ ይችላሉ በሚል አኳኋን ነው አንደኛ። ሁለተኛ ደግሞ ሰዎች ለእኛ የሚያከብሩን ከሆነ ክፉ ነገር እየቀነሰልን፣ ፈተናችን እየቀነሰ ይመጣል እንደማለት ነው። ስለዚህ ጥቅል ውጤቱ ስኬታማዎች እንሆናለን፣ ደስተኛዎች እንሆናለን፣ ጤነኛዎች እንሆናለን ነው። ያው ጤናውም የሚጠብቅ ሰው ለአካሉ ክብር የሰጠ ሰውም ይከበራል። እንግዲህ ወገኖች ጤናችንን እንጠብቅ እያልኩ ደጋግሜ እየተናገርኩ ነው። በሌላ ርዕስ ስለ ጤና ብዬ ያወራሁት ነገር አለ እና ጤናችንን ስንጠብቅ ለራሳችን ከአደጋ ስንከላከል ራሳችንን እንግዲህ አመጋገባችን፣ እንቅስቃሴያችን፣ ሁሉ ነገራችን አስተካክለን ጤናችን በጠበቅን ጊዜ ደግሞ ሰዎች ይወዱናል፣ ያከብሩናል እንደማለት ነው። እና ወገኖቼ እነዚህ ነገሮች ያተኮርን ባደረግን ጊዜ ከሂደት ወደ ሂደት የራሳችን እየለወጥን ራሳችን መልካም ነገሮች ይበዙልናል እንደማለት ነው። እና ለዛሬ እንግዲህ ይሄን ይመስላል መልእክቴ። አመሰግናለሁ ስለተከታተላችሁኝ። በሌላ ጊዜ ሌላ ርዕስ ይዤ እመጣለሁ። ሌላ ጠቃሚ መልእክት ይዤ እመጣለሁ ብዬ አስባለሁ እንደ እግዚአብሔር ፈቃድ። እንግዲህ ላይክ፣ ሼር፣ ሰብስክራይብ ብታደርጉልኝ ደስ ይለኛል። ሀሳብ አስተያየት ካላችሁም በኮሜንት ቦክስ ብጽፉልኝ ደስ ይለኛል። እንግዲህ ፒዲፒ ባያስቱ የሚሉ የዩቲዩብ ቲክቶኩን ደግሞ ካበረታታችሁኝ በብዙ ለመስራት ታሰባለኝ። ብዙ መልእክት ከእናንተ ጋር ለመካፈል እቅዳለኝ እንደ እግዚአብሔር ፍቃድ። ለዛሬ አመሰግናቸዋለሁ። እግዚአብሔር ያክብርልኝ።